ክፈችልኝ። ኖ ዩ አር ኤሌክትሪሲቲ ነው። አክሊሉ እናቱን ወደ ቤት ይዞ ገባ። እናቱን ወደ ቤት ይዞ ሲገባ እንግዲህ በር ላይ ማነው ስሟ ሉላና ኤፍራታ ነበሩ። እንግዲህ በባለፈው ክፍል እንዳያችሁት መጀመሪያ ልጅቷን ማነው የገደለሽ? ማነው እኔ እንደዚህ ሊደፍረኝ የቻለው? ማነው ሊረዳሽ የነበረው? እያለ እያስጨነቃት ነበረ። የዛሬው ጥይትሽ ቁርስ ነው፣ ስለዚህ መናገር ካልፈለግሽ እገልሻለሁ። የዛሬው ቁርስሽ ጥይት ነው ምናምን እያላት ነበር። መናገር ካልፈለግሽ እኔን የደፈረኝን ሰው በር ከፍቶ እንደዚህ ሊያደርግ የቻለውን ሰው እንደዚህ ሊቀጠቅጠኝ የቻለውን ሰው ንገሪ፣ ማን ነው የቀጠርሽው እያላት ነበር ማለት ነው። ልጅቷ አሁን አንተ ስታስበው በየት በኩል ብላ ልትቀጥራቸው ትችላለች። ስለዚህ ምንድን ነው የምታሰቃያት? ወይ ግደላት ወይ ምን በላት። እሷ ደግሞ ማንም አልረዳኝም፣ ከገደልክ ግደለኝ፣ ችግር የለውም እያለ ቁጥር ቆጥሮላት ነበረ። ትፈራለች ብሎ እንግዲህ በባለፈው ክፍል እንዳያችሁት የመጀመሪያው ክፍል ላይ በእሳት እያንገበገብኩ ነበረ እገልሻለሁ ያላት። አሁን ደግሞ ጭራሽ ከነነው ሰባተኛ ሰማይ ልልካት ያለው። እንግዲህ ልጅቷ ደግሞ ምንም ቢሆን ሞትን አትፈራም። ምክንያቱም ከምትኖርበት አይበልጥም የሞት ስቃይና እንዴ ቁርጥ ያለ ሞት ይሻላታል። ነው ይህንን ብላ እንግዲህ ግደለኝ ብለዋለች ማለት ነው። ቢቆጥርላትም እንግዲህ 3 እስኪል ድረስ ቢቆጥርላትም ማንም ልትል አልቻለችም። ምክንያቱም ማን ረዳኝ ትላለች፣ አታውቃቸውም ሲጀመር እና እንግዲህ ያው እናይቱ ደውላ እንግዲህ እና ተቀበለኝ ምናምን ስትለው ለዛሬ ተርፈሻል፣ ለትንሽ ተርፈሻል፣ ለቀጣይ እንግዲህ አለቅሽም፣ እኔን ደግሞ ሌላ ነኝ የምታውቂኝ አክሊሉ አይደለሁም ብሏታል ማለት ነው። ሰው ጥሩ ሰው እንደሆነ እናቲቱ የምታውቀው እንግዲህ ጥሩ ሰው እንደሆነ ነው። እንግዲህ እናቲቱ ለመታ ለጎረቤት ናቡና ኑ ቡና አጣጡኝ ነው ምግብ አባሉኝ እያለች እንግዲህ መርዘው ለትንሽ አምልጧታል። እምቢ ብሎ ነው ከአክሊሉ ነው ሌላ ሰው ሌላ ሴት አክሊሉ ነው ወንድ አክሊሉ አንተ እኔ ሌላ ሰው አላውቅም። አክሊሉ እንደዚህ አይነት የቤት ኪራይ ቢቸግራችሁ እኮ የተውላችሁ ምናምን ማን ነው አክሊሉ የሚለው ልጅ ተሳስተዋል። ማማ እቴቴ ልጅ ተሳስተዋል። ያለ መርዞ እንዴው ሳይቀልቀላ ነገር ነው። ደላላ ነው እንዴ እና እንግዲህ ያው መርዞ ለእንደዚህ ብሎ ለትንሽ አመልጧል ማለት ነው። ሌላው እንግዲህ ኤፍራታ ናት። ኤፍራታ ቤት ገብታ እንግዲህ በመከራ ሉላ ነበረች አንደኛዋ ተያዥ የምትሆነው። እንግዲህ ኤፍራታ በመከራ ገብታ ተይዛለች ማለት ነው። ምክንያቱም ምግብ አባይኝ ካላበላሽ ምናምን ስትላት እሺ ምን ታርግ እንግዲህ እሷ የምታውቀው ሰውዬ ሌላ ነው፣ እሷ ሴትዮዋ የምታወራው አክሊሉ ሌላ ነው። እና ባታገቢ ኑሮ እንደው ያቀልቃላ ደላላ ባልሽ ነው እንዴ ባልሽ ነው እንዴ ያ ልጁ እንደው ቀለል ቀለል የሚለው አዎ ስትላት መርዞ ነው ላላጡት ስም የውሻ ስም ደላላ ነው እንዴ አለች። አዎ አለች። እንደው ባታገቢ ኑሮ ልጄን ነበር የምድርልሽ ማለት አክሊሉ ነው አለቻት። እና ያው እንግዲህ ልክ በልተው ሲጨርሱ ሳትወጣ መጥቶባታል ማለት ነው ልጅየው። ሰላም በላት እንጂ ምናምን ሲባል እንግዲህ ያው ጸባዩን ቀይሮ ሰላም ለማለት ሞክሮ ማለት ነው። ከዛ ስትወጣ እንግዲህ ሙጋማዋን አንቆ ሲያስለፈልፋት ነበር። ሁለተኛ እዚች ቤት ብደርሽ ኑሮ ብደርሽ ከማትታወቂበት ሀገር ወስጄ ነው የምጥልሽ። ሞተች ገደለች ሞተች ዳነች የማትባይበት ሀገር አንቺ ከርሳ ምን ልታረጊ ነው? እንዴት ምንቂ ነው ቤቴ ድረስ የገባሽው ምናምን አላት ማለት ነው። ምክንያቱም ቤቱ ውስጥ እንግዲህ ያቺ ልጅቷ አለች፣ ትልቅ ምስጢር አለበት ምናምን የሰው ቤት ይዞ እንግዲህ እናቱም እንግዲህ በጣም አሪፍ ቤት ነው ያለ። ይሄንን 5-6 ልጅ ወልዶ ማሳደግ ነበረ ሳታገባረች። እሱ ግን የማግባትም የመውለድም ፍላጎት የለውም። ምክንያቱም እንዲህ ወደዚህ ዓለም መምጣት የለበትም ብሎ የሚያስብ ሰው ነው። እናቱንም እንግዲህ ጥፋት አለባት ብሎ የሚያስበው እሱን ስለወለደች ብቻ ነው። እና ሌላው እንግዲህ እሷም አልደርስም ምናምን ብለዋለች ማለት ነው። ሌላው እንግዲህ ያው ሴትዮዋ ቤት ውስጥ ያለችው ልጅ እንዳትነካ ነው ማለት ነው። ምንድነው ማንነው ለምንድነው በር የዘጋባት ምናምን ብላ ስትጠይቀው አትጠይቂኝ ትንሽ አይምሮዋ ስለሚያማት ነው። እኔን የምትወጂ ከሆነ እንዳልጎዳ የምትፈልጊ ከሆነ ወደዛ ግቢ ወደዛ ቤት ዞር እንዳትዪ ምናምን ብሏታል ማለት ነው። እሺ ብላለች ሴትዮዋ።
እያዘዝከኝ ነው ምናምን ብላ ያው እሺ ብለዋለች። ግን የሆነ ኬዝ እንዳለ ገብቷታል ማለት ነው። ዝም ብላ ታለቅሳለች ልጅቷ ስታለቅስ ደግሞ እንግዲህ እናይቱ ሂዳ በር ልክፈትልሽ ወይ ምናምን ስትላ ልጄ በር ልክፈትልሽ ስትላት አዎ ግን ደግሞ የበሩ ቁልፍ ከሷ ጋር አይደለም ሰርጋ ትከፍትላታለች። እንግዲህ መድብልና ሞገስ ደግሞ ልጅቷን ለማውጣት ጥረት ላይ ናቸው። ምክንያቱም እናቲቱ መጣለች። ሰው እናቲቱን ተጠቅመን ልጅቷን ማስወጣት አለብን። እዚህ ጋር ተዘግታ የምትኖረው ግን እንዴት አድርገው እንደሚያስወጣት አናውቅም። ምክንያቱም እናቲቱ ስለ ልጇ ይሄንን ብለው ቢነግሯት የምታምን ሰው ላታምናቸው ትችላለች። ምክንያቱም ወይ ጥላቶቹ ናቸው ወይ የሆኑ ነገሮች ናቸው እና የኔ ልጅ እንደዚህ አይነት ነገር አይደለም ብላ ልታምን ትችላለች። እንግዲህ በሩን ልከፍትላት ስትል በሩ ቁልፍ ነው። በዛን ታይም እንግዲህ ገብተው ሊረዷት ይችሉ ይሆን ወይስ? ዞሮ ዞሮ እኛ የምንፈልገው ተመልካቾቹ ልጅቷን ታመልጥ ነው። ምክንያቱም 10 ዓመት ስር ያው ይበቃል፣ ይበቃል። በጣም ከባድ ነው እና እንግዲህ መድብልም ጨካኝ እንደሆነ የራሱን ፍቅረኛ እንዳጠፋ ምናምን ነው የሚያስበው። እንግዲህ ከሱም ከህሊና ወቀሳ ይድናል፣ ብዙ ነገሮችን ከማድረግ ይድናል እና ብቻ ሲገናኙ